It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ፈረንሳይ ከስፔን ምሽት 4 ሰዓት ይህንን ጨዋታ ነው በለውና በለው በጣም በነገራችን ላይ ይህንን የዓለም ዋንጫ ስፔን ታሸንፋለች፣ የዓለም ሻምፒዮን ትሆናለች ተብሎ መጀመሪያ ግምት የተሰጣት እሷ ናት። ሁለተኛ ግምት የተሰጣት ፈረንሳይ ናት። ሶስተኛ ግምት የተሰጣት እንግሊዝ ናት። አራተኛ ግምት የተሰጣት ከ4 ዓመት በፊት ሻምፒዮን የሆነችው አርጀንቲና ናት። በእነማን? በተወሰኑ ተቋማት ኤርሊ ፕሬዲክሽን ማለት ነው። ዓለም ዋንጫው ከተጀመረ በኋላ ጨዋታዎችንም ካዩ በኋላ ሀሳብ ቀይረናል ነው። አሁን ይሄንን የዓለም ዋንጫ 33% የምታሸንፈው ፈረንሳይ ናት አሉ። ከፈረንሳይ ቀጥሎ ሁለተኛ አሸናፊነት ለስፔን፣ ከዛ እንግሊዝና አርጀንቲና ደግሞ ይወስዳሉ። አንድ ተቋም ግን እስካሁን ድረስ ሐሳቤን አልቀይርም 26% የዓለም ሻምፒዮን የምትሆነው ስፔን ናት ብሎ እንደገገመ ነው። በዛው አቋሙ ላይ እንደጸና ነው። ከዚህ በላይ ዛሬ ምሽት የሚደረገውን የ4 ሰዓቱን የፈረንሳይንና የስፔንን ጨዋታ ትልቅ የሚያደርገው ምክንያት ፈልገሽ ልታገኛት ይችላል። ዓለም ዋንጫው ከመጀመሩ በፊት አንደኛና ሁለተኛ ናቸው። ዓለም ዋንጫው ከተጀመረና ፕራክቲካሊ ካየናቸው በኋላ ብሔራዊ ቡድኖችም አሁንም አንደኛና ሁለተኛ ናቸው። እነሱ ግማሽ ፍጻሜ ላይ ሊገናኙ ነው። ፈረንሳይ ስፔንን፣ ስፔን ፈረንሳይን ለማሸነፍ ሲፋለሙ ልናይ ነው። ይሄ ጨዋታ ትልቅ ነው፣ ትልቅ የሚያደርገው ምናምን ብለሽ ላሚን ያማል፣ ኪሊያን ምባፔን፣ ኦሊሴን ምናምን መጥቀስ አይጠበቅብሽም። ከሁለት አንዳቸው የማሸነፍ ክብር የተሰጣቸው ከጉብዝናቸው ተነስተን ነው እንጂ ወዳጅ ሀገር ስለሆኑ አይደለም። እዛም ቤት እንደዛው ነው። ነገ የሚደረገው ጨዋታ አርጀንቲና ከብራዚል፣ ሁለቱም በዓለም ዋንጫ የማሸነፍ ግምት ከፍ ያለውን ቦታ ከወሰዱት አሁንም ተመሳሳይ 13% ዓለም ዋንጫውን ሊያሸንፉ ይችላሉ ተብሎ ግምት የተሰጣቸው እነሱ ናቸው። ሁለቱም የሰሚ ፋይናል ጨዋታዎች አንድም ኤርሊ ፕሬዲክሽኑ ምን ያህል ልክ እንደነበረ የሚያሳይ ነው። ማንም ይብላው ማን በዋንጫ ማሸነፍ ከተጠረጠሩት ብሔራዊ ቡድኖች መካከል አንዳቸው ዋንጫ በሉ የሚያስብል ነው። ሰርፕራይዝ ነው የገሌ ዋንጫ ማሸነፍ ምናምን የምንለው እኮ የለን። ጨዋታዎቹ በጣም ትልቅ ናቸው። በተለይ የዛሬው ጨዋታ ፒውርሊ በእግር ኳስ ምክንያት በእግር ኳስ ሰበብ ከሆነ የምንነጋገረው በጣም ትልቅ ጨዋታ ነው። እጅግ እጅግ በጣም ትልቅ ጨዋታ ነው። ኤኒቲንግ ካን ሃፕን የምትይበት አይነት ጨዋታ ነው። የነገው እግር ኳሳዊ ምክንያቱ እንደተጠበቀ ሆኖ ከእግር ኳሱ ውጪም በጣም በጉጉት የሚጠበቅ ጨዋታ ነው። የፋልክ አይላንድ ላይ የነበረው 1982 ጦርነት፣ የ1986 የሜክሲኮ የዓለም ዋንጫ እና አሁንም ድረስ ያልበረደው የሁለቱ ሀገራት ህዝቦች የሚተያዩበት መንገድ፣ ተጫዋቾቹ የሚተያዩበት መንገድ አለ አይደል? በዛች 90 ደቂቃ ማን ያሸንፍ ይሆን የሚለውን እግር ኳሳዊ ጥያቄ ብቻ እንዳትጠይቅ የሚያደርግሽ አልፎ ለማየት የሚያስገድድሽ ብዙ ነገር ያለበት ነው። ለኳቸው ስፔንንና ፈረንሳይ፣ ለኳቸው አርጀንቲናንና እንግሊዝን። በነገራችን ላይ
የ2026 የዓለም የዋንጫ ጨዋታ እንደ 2022ቱ በአርጀንቲና እና በፈረንሳይ መካከል ይሆን እንዴ? ከ4 ዓመት በፊት ያየነውን የዋንጫ ጨዋታ እኮ መቼም ልንረሳው አንችል። ዋን ኦፍ ዘ ቤስት ፉትቦል ማች ነው በነገራችን። በጣም በዓለም ዋንጫ የዋንጫ ጨዋታ ሃትሪክ ሰርቶ ዋንጫ ያላሸነፈው ኪሊያን ኤምባፔ 4 ዓመት ሲበግን የኖረ ነው የሚመስለው ይላሉ። የዘንድሮም ጉብዝናውን ይሳየው። በዚህ ጋር ደግሞ ይመጡና 2026 ባሎንዶርን ማን ነው የሚያሸንፈው ይሉና የባሎንዶር ፓወር ራንኪንግ የሚባላል። ጉብዝናቸው በየሳምንቱ ጉብዝናቸው በየጊዜው እየተለካ ምናምን ሲሄድ ኪሊያን ኤምባፔ ከሪያል ማድሪድ ጋር ያሳለፈው የ2025-26 ደብዛዛ የውድድር ዓመት ሁሉ ተረስቶ ኪሊያን ኤምባፔ አሁን ባሎንዶርን ለማሸነፍ 10 ደረጃዎች ሲቀመጡ አንደኛ ነው። ኦስማን ዴምቤሌን 2ኛ አድርጎታል። ሊዮኔል ሜሲ 4ኛ ነው። ግማሽ ፍጻሜው ዛሬ ነው። በለውና በለው ማን ነው ጠንካራ ብሔራዊ ቡድን? በተግባር ቢቢሲ ያወጣውን ነገር እንነጋገርበት። በብዙ መለኪያዎች እነዚህን 4 ብሔራዊ ቡድኖች ሲለካቸው ነበረ፣ ሲሰፍራቸው ነበረ ቢቢሲ። ግን ስፔሲፊካሊ ፈረንሳይና ስፔን ላይ ፎከስ አድርገን እንነጋገር፣ የነዛን ነገር ልንመለስበት ስለምንችል። ልክ ነው። እነሱ ጊዜ አለን። ዛሬ የፈረንሳይና የስፔን ጨዋታ ግን በጣም ትልቅ ትኩረት ነው የወሰደው። በተለይም ደግሞ የስፔን ብሔራዊ ቡድን የሚከተለው አጨዋወት ምን አይነት ነው፣ የፈረንሳይ ብሔራዊ ቡድን የሚከተለው አጨዋወት ምን አይነት ነው፣ ምንድን ያሳዩን በዚህኛው የዓለም ዋንጫ ላይ የሚለውንም መነሻ አድርጎ ብዙ መነጋገር ይቻላል። ፈረንሳይ በነገራችን ላይ ከጀርመንና ከብራዚል ቀጥሎ በ3 ተከታታይ የዓለም ዋንጫዎች ላይ ለፋይናል ለመድረስ የምታደርገው ትልቅ ትግል ነው። ምክንያቱም በተከታታይ ለዋንጫ በልታለች። ከዛ እንደገና ደግሞ ባለፈው የዓለም ዋንጫም ላይ ፋይናል ስለነበረች ማለት ነው። 2018 ሻምፒዮንናት፣ 2022 ራነር አፕ ነው። አሁን ደግሞ ሰሚ ፋይናሊስት ናት። ስለዚህ ለዋንጫ ለማለፍ በ3 ተከታታይ የዓለም ዋንጫዎች ላይ የዋንጫ ተፋላሚ ለመሆን የምታደርገው ጥረት ነው እና ይህንን ደግሞ ከዚህ በፊት ብራዚልና ጀርመን ነው ያደረጉት። ይሄም ሌላ ትልቅ ታሪክ አብረው የሚጽፉበት ነው። ትናንትና አንድ መረጃ ያየው ስደነቅ ነበረ። ስለ አርጀንቲና ለፊፋ የተለየ ጥያቄ ያቀረበች ማሊያ የሰማያዊ ለብሼ ልግባ ምናምን ስትባል የአርጀንቲናን ታሪክ አይቸው ገርሞኝ ነበር። አርጀንቲና ከተወሰኑ ዓመታት በፊት ለ24 ዓመታት ሰሚ ፋይናል ላይ መድረስ አልቻለም እንኳን ዋንጫ ላይ ያሸንፍ። አሁን ግን የሴሚ ፋይናል ደንበኛ ሆነ ተብሎ እየተነገረ ነው ያለው። ካለፉት 7 ነው ምናምን የዓለም ዋንጫዎች ውስጥ በብዛት ግማሽ ፍጻሜ ላይ የደረሰው አንዱ አርጀንቲና ነው። አዎ በጣም እና የተለያዩ ታሪኮች አሁን የማይመስሉን ግን የሚሆኑ አሉ። አሁን ትላንትናም በጣም ገርሞን ስንናገር የነበረው ሊዮኔል ሜሲ እንዴት ከእንግሊዝ ጋር እስከ ዛሬ ድረስ አልተጫወተም የሚለው በጣም ገርሞን ስናነሳው የነበረው ነው። ለማንኛውም ወደ ዛሬው ጨዋታ ስንመለስ ግን ምንም ጥርጥር የለውም ዛሬ የሚደረገው ጨዋታ በቃ የብዙዎችን ቀልብ ለመሳብ ከበቂ በላይ ነው። በቃ ጥሩ ፍክክር ይደረግበታል ተብሎ ስለሚታሰብ ነው። ምክንያቱም የፈረንሳይ ብሔራዊ ቡድንን እንደዚሁ ዝም ብለን ብናነሳ ወይንም የስፔን ብሔራዊ ቡድን ተጫዋቾችን ዝም ብለን ብናነሳ በዓለማችን ላይ አሉ የሚባሉ ምርጥ ተጫዋቾች የተካተቱበት ብሔራዊ ቡድን ነው። ብዙ ምርጦች የተካተቱበት ብሔራዊ ቡድን ነው። የፈረንሳይ ብሔራዊ ቡድን ተጫዋቾች እንዴት የሌሎች ብሔራዊ ቡድን ተጫዋቾችን ተከላካዮች እያሰቃዩ እንደነበረ በዚህ የዓለም ዋንጫ ጨዋታዎች ላይ ስንመለከት ቆይተናል። በሌላ መንገድ ደግሞ ካየነው የስፔን ብሔራዊ ቡድን ተጫዋቾች በጣም ጥሩ በመከላከል ጥሩ ቁጥር ያስመዘገቡ ናቸው። እስካሁን ድረስ የስፔን ብሔራዊ ቡድን የተቆጠረበት ጎል 1 ብቻ ነው። የፈረንሳይ ብሔራዊ ቡድን ብዙ ጎል በማግባት ከአርጀንቲና ቀጥሎ የሚጠቀስ ነው እስካሁን ባለው ሁኔታ። የስፔን ብሔራዊ ቡድን ደግሞ 1 ጎል ብቻ በማስተናገድ የሚጠቀስ ነው። በእርግጥ የፈረንሳይ ብሔራዊ ቡድንም ብዙ ጎል የሚገባበት አይደለም፣ 2 ጎል ብቻ ነው የገባው። ግን እንዲሁ ነገሩን ስታየው በጣም ጥሩ የመከላከል አቅም ነው ያላቸው ተብሎ የሚጠቀሰው ስፔኖችና እንደገና ደግሞ በጣም ጎል ያስቆጥራሉ ብለን የምናነሳው የፈረንሳይ ብሔራዊ ቡድን የሚገናኝበት ነው። ስለዚህ
ብዙ ጎሎችን ለማስቆጠር የፈረንሳይ ብሔራዊ ቡድን እንደ ክሊያን ምባፔ፣ ኡስማን ዴምቤሌ፣ ዱዌን እነዚህን ይዞ ባርኮላን፣ ኦሊሴን እነዚህን ይዞ በጣም የተለየ በቃ የማጥቃት ሂደቱን የሚያጠናክርበት ነው። በስፔን በኩል ደግሞ እስካሁን 1 ጎል ብቻ ነው የተቆጠረባቸው። በእርግጥ እዚህ ላይ አንዳንድ የሚነሱ ቅሬታዎች አሉ። ከነማን ጋር ተጫውተው ነው የስፔን ብሔራዊ ቡድን ብዙ ጎል ያልተቆጠረበት የሚለው ላይ ሀሳብ የሚሰጡ ሰዎች አሉ። ፖርቹጋልንና ቤልጅየምን ከውድድር ያስወጣበት መንገድ አሳማኝ ነው ወይ? እዚህም ላይ ጥያቄ እየተነሳ ነው የሚገኘው። ላሚን ያማል እንደተጠበቀው የዓለም ዋንጫው ላይ ፐርፎርም እያደረገ ነው ወይ? 1 ጎል ብቻ ነው ያገባው፣ ግን ብዙ ከሱ የጠበቅነውን ነገር እያገኘን አይደለም የሚሉ አሉ። በተለይ ቅድም ያነሳሁት የፖርቹጋልና የቤልጅየም ብሔራዊ ቡድንን የስፔን ብሔራዊ ቡድን ሲያሸንፍ ሚካኤል ሜሪኖ ተቀይሮ ገብቶ ያስቆጠራቸው ጎሎች ናቸው ስፔንን እዚህ ደረጃ ላይ ያደረሱት። ግን እንዲህ መሆን ነበረበት ወይ? ከስፔን ስብስብ አንጻር ስትመለከተው በጣም ያልተጠበቀ ነገር ነው ብሎ አስተያየት የሚሰጡ ሰዎች አሉ። ግን በዚህኛው የዓለም ዋንጫ ላይ ሌላ የስፔን ብሔራዊ ቡድን ለየት የሚያደርገው ኳስን ተቆጣጥሮ በመጫወት እንደ ስፔን ብሔራዊ ቡድን እስካሁን የለም። አብዛኛውን በቃ ጊዜያቸውን እንደውም ብዙ ኳሶችን በተቃራኒ የሜዳ ክልል ላይ ተቆጣጥሮ በመጫወት የስፔን ብሔራዊ ቡድን ነው በቀዳሚነት ሊነሳ የሚችለው። ግን ይሄ ነገር ውጤት ደግሞ ማምጣት አለበት። ጎል ካልወለደ ይሄ ዝም ብሎ ኳስን ተቆጣጥሮ መጫወቱ ብቻ ዋጋ ሊያስከፍል ይችላል። በተለይ እንደ ፈረንሳይ ብሔራዊ ቡድን ያለ አይምሪ አጥቂዎች ያሉበትን የምታገኝ ከሆነ የሚፈጠረው ነገር ሌላ ነው ሊሆን የሚችለው። በተጋጣሚዎቿ ማንነት ላይ ተመስርተን ስፔንን ይኸውልሽ ለምንድን ነው መሰለሽ፣ አንድም ከፈረንሳይ አንጻር፣ ሁለትም ከራሷ ከስፔን ከምንጠብቀው ነገር አንጻር የፈለግነውን ያህል ስፔን ዶሚኔት ሲያደርግ ሲቀጠቅጥ ምናምን አላየነውም እንጂ የስፔን ብሔራዊ ቡድን ሶሊድ ነው፣ አስቸጋሪ ነው። አንዳንድ ጊዜ ሜሪኖ ተቀይሮ ገብቶ ጎል አገባ። ዚስ ኢዝ ፓርት ኦፍ ዘ ጌም። ስፔንን ማኮሰሻ መሆን አይችልም። የእውነት ለመናገር የስፔን ብሔራዊ ቡድን ግን አውሮፓ ዋንጫን ሲያሸንፍ በጣም the most entertaining ሳይድ ነበር አይደል የነበረው። በጣም ያዝናና ነበር። የኒኮ ዊሊያምስ እና የላሚን ያማልን ነገርም የሌሎቹን የነ ኦልሞን ምናምን ዳኒ ኦልሞ የሁሉንም ነገሮች በጣም እንወደው ነበር። ስፔን ያስፈራል። በጣም በተደጋጋሚ የግብ ክልል ላይ ይደርሳል። በጣም ተደጋጋሚ የግብ እድሎችን ይፈጥራል። የግብ ሙከራዎችን ያደርጋል። ደግሞ በርካታዎቹን ወደ ጎልነት ይቀይራል። አሁን ስፔን እየተነሳ ያለው ጥንካሬው በቀደም ዕለት ጎል ሲገባበት ነው። ለመጀመሪያ ጊዜ ጎል አይገባበትም የስፔን ብሔራዊ ቡድን። እንዳልሽው ጎል ያልገባበት ደካማ ተጋጣሚዎች ስለነበሩት ነው ወይ? እውነት እንደዛ ነው ወይንስ ደግሞ የምር ምርጥ ተከላካይ እና ምርጥ ግብ ጠባቂ ስላላቸው ነው ወይ የሚለውንም አብሮ ማየት የሚያስፈልግ ይመስለኛል። እኔ ይሄኛው ኳሊቲ እንደተጠበቀ ሆኖ ስፔን ለምንድን ነው ተደጋጋሚ የግብ ዕድሎችን የማትፈጥረው? ኦፍኮርስ ስፔን እኮ 0.2 ነው እስካሁን ድረስ ጎል የገባባት አይደል? የፈረንሳይ ደግሞ 0.5 ነው መሰለኝ። ስለዚህ የሁለቱም እኮ ተቀራራቢ ነው። ፈረንሳይም እኮ ኮንሲድ አያደርግም። ፈረንሳይ ግን እዚህ ጋር ጎል ያገባበትን ብቻ ሳይሆን የሌላኛው የመጫወቻው ጫፍ ላይ ማለት ማጥቃቱ ላይ ደግሞ በጣም ጎል ያስቆጥራል፣ የግብ ዕድሎችን ይፈጥራል። አስፈሪ ነው የምትይው በመከላከሉ እኮ አይደለም፣ አስፈሪ ነው የምትይው በማጥቃቱ ጭምር ነው። እንደውም ያ የበለጠ ዶሚኔት ያደርጋል የፈረንሳይ። ስለዚህ የፈረንሳይ የማጥቃት ጉብዝና እና የስፔን እስካሁን ድረስ ይዛ የቆየችው የመከላከል ጉብዝና ዛሬ ነው የሚፋለሙት። ዛሬ ነው በቃ የሚለየው። ስፔን የምርም እነ ፖርቹጋልን ስታስወጣ እነ ቤልጅየምን ስትሸኝ ምናምን እውነት ይሄ ነገር አብሯት ስለነበረ ነው። እነዛ አቅቷቸው ሳይሆን ስፔን ጠንካራ ስለሆነች ነው ዛሬ ነው የሚታየው። ኪሊያን ምባፔም ሊያቅተው ይገባል ማለት ነው። እኔ አንድ ከስፔን ብሔራዊ ቡድን የምጠብቀው ነገር ምንድን ነው? ስፔን ይሄ የጨዋታው ግዝፈት፣ የጨዋታው ከባድነት የሚቀያየረው ማንነት ያላት ነው የሚመስለኝ። አንተ ስፔን ያስፈራል ልትይ ትችላለች። ዛሬ ድንገት ተነስተሽ ካየሹ በኋላ ስፔን ከባድ ነው ምናምን ልትይ ትችላለች። ስለዚህ የደበዘዙ በመሰለሽ ጊዜ ብቻ እንዳትለኪያቸው እኮ ነው ሁሉ የታላቅነት ምክር። አይ ልክ ነው። አሁን የቁጥር ሁኔታዎችን ብንመለከት እንኳን በፈረንሳይና በስፔን መካከል ለምሳሌ በ90 ደቂቃ ውስጥ
የሚገቡት ጎሎች፣ የሚያደርጓቸው ሙከራዎች ምን ይመስላሉ እስካሁን ባየ ነው በዓለም ዋንጫው ላይ የሚለውን እንኳን ብንመለከት ለምሳሌ የስፔን ብሔራዊ ቡድን 1.8 ነው የሚያስቆጥራቸው ጎሎች በ90 ደቂቃ። የፈረንሳይ ብሔራዊ ቡድን ግን ካየነው 2.7 ነው። እዚህ ላይ በጣም ከፍተኛ ልዩነት አለ። ግን አንድ የሚያደርጋቸው ነገር ደግሞ እኔን የገረመኝ የሚያደርጓቸው የጎል ሙከራዎች ሁለቱም ተመሳሳይ ነው። በ90 ደቂቃ 18.3 18.3 ሙከራ ያደርጋል። አዎ ይሄ የሚታይ ነገር ነው። ግን ይህንን ሙከራቸውን ወደ ጎል በመቀየር ረገድ ደግሞ በሁለቱ መካከል ልዩነት አለ። ለምሳሌ የፈረንሳይ ብሔራዊ ቡድን ያገኛቸውን አጋጣሚዎች 15% ይቀይራል ወደ ጥሩ ወይም ወደ ጎል። የስፔን ብሔራዊ ቡድን ደግሞ 10% ነው። ስለዚህ የሚደረጉት ሙከራዎች ላይ ችግር የለም፣ ተመጣጣኝ ናቸው። የሚያገቡት ጎል ላይ ግን በጣም ከፍተኛ ልዩነት አለ በስፔን ብሔራዊ ቡድንና በፈረንሳይ ብሔራዊ ቡድን መካከል ማለት ነው። ይሄ አንድ መነሳት ያለበት ነገር ነው። ግን ቅድም ያልነው ሶሊድ ነው መከላከሉ የስፔን ብሔራዊ ቡድን ብለን የተናገርነው ላይ እንዳልከው ነው። በየጨዋታዎቹ ይሄ በ90 ደቂቃ 0.2 ነው ጎል የማስተናገድ አቅሙ በጣም ጠንካራ መሆኑን የሚያሳይ ነው። ግን ይህንን አይተን ደግሞ ፈረንሳይ ጎል ያስተናግዳል ብለን የምንናገርበትም አይደለም። 0.3 ነው እስካሁን ፈረንሳይ 2 ጎል ነው የተቆጠረበት። የስፔን ብሔራዊ ቡድን ደግሞ 1 ጎል ብቻ ነው የተቆጠረበት። ስለዚህ ይሄም በመከላከሉም የተወሰነ መለያየት ቢኖርም ግን ተመጣጣኝ የምትለው አይነት የአጨዋወት ሂደት ሊኖራቸው እንደሚችል ደግሞ የተገነዘብንበት ነው እና በተለይም ደግሞ የክሊያን እምባፔ እንደዚሁም ደግሞ የላሚን ያማል በዚህ ጨዋታ ላይ መገናኘት የተለየ ርዕስም ሆኖ ሊታይ ይችላል ብዬ ነው ምገምተው። ምክንያቱም ክሊያን እምባፔ በዚህ ዓለም ዋንጫ ብዙ ያማል ነው አሸናፊ ሆኖ የወጣው። ግን ክሊያን እምባፔ ደግሞ በዚህ ዓለም ዋንጫ የሚገርም አቅሙን ነው እያሳየ የሚገኘው። የተለየ ክሊያን እምባፔ ነው እውነት ለመናገር። ይሄ ጎል ማስቆጠሩን ብቻ አይደለም ማየት ያለብን የፈረንሳይ ብሔራዊ ቡድን አጠቃላይ ጨዋታዎችን አሸንፎ እንዲወጣ የሚያደርገው የግሉ ጥረት እና የጨዋታ ላይ እንቅስቃሴው በጣም የተለየ ሆኗል። ላሚን ያማል ጉዳቶች ያው በተደጋጋሚ ያስተናገደ ተጫዋች ነው። ኤክስፔሪንሱም ገና ነው። ገና 19 ዓመት የሆነው ትላንትና ነው። በጣም ወጣት ተጫዋች ነው። ወደፊት 2 እና 3 የዓለም ዋንጫዎች ላይ ይገኛል፣ ይሳተፋል ተብሎ የሚጠበቅ ነው። ምናልባት ክሊያን እምባፔ ከዚህ በኋላ ስንት የዓለም ዋንጫ ይኖረዋል አናቅም። 1 በጣም ከበዛ 2 ሊሆን ይችላል 27 ዓመቱ ስለሆነ ብቻ። ግን ይሄ የሁለቱ መገናኘትም ሌላ ትልቅ ርዕሰ ጉዳይ ሆኖ እየተመለከት ነው የምንገኘው። ላሚን ያማልን በተመለከተ አሰልጣኙ ረጋ እንዲል ነግሬዋለሁ ብለዋል። በጣም መቻኮል ይታይ ማለት ተረጋግቶ ጎል ማስቆጠር ወይም የጨዋታ ላይ ፍላጎቱን እኮ አይደለም። ግን አንዳንድ ጊዜ ስታየው እንደውም ባለፈው በተመለከትነው የመጨረሻ ጨዋታ የተመለከትነው የስፔን ጨዋታ ላይ ይሻላል እንጂ ከዛ በፊት በነበረው ጨዋታ ላይ ጎል ማስቆጠር ፍላጎቱ በጣም ከፍ ብሎ ውሳኔዎቹን ግን ሲያበላሽበት አይተናል። ይሄ ደግሞ መሆን የለበትም። እንደውም ዣቪ ነው መሰለኝ የተናገረው እድሜው ገና ነው፣ ግን ካለው ችሎታ አንጻር አይተን ብዙ እየጠበቅንበት ነው ከዚህ ልጅ የሚል አስተያየትም ሰጥቶ ነበር እና አሰልጣኙ ያሉት ነገር ረጋ ብሎ ነገሮችን በተለየ ሁኔታ እያገናዘበ መጫወት አለበት እና በጣም ይገርማል። ከሱ የምንጠብቀው ነገር ይህንን ያክል ከፍ ማለቱ ብለውም ደግሞ አስተያየት የሰጡበት ነው እና የሁለቱ ተጫዋቾች በኤል ክላሲኮም ላይ ስለምናያቸው ላሚን ያማልም ብዙውን ተደጋጋሚውን የአሸናፊነት ስለወሰደ በዚህኛው የዓለም ዋንጫ ላይ ደግሞ ምን ነገር ሊፈጠር ይችላል የሚለውን በተለየ ሁኔታ እንድንጠብቅ የሚያስገድዱ ሁኔታዎች ይፈጠራሉ ብዬ አስባለሁ። ምንም ጥያቄ የለውም። እንግዲህ ላሚን ያማል እንደነዚህ ያሉ ከፈረንሳይ ጋር የሚደረጉ የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች ላይ ራሱን በደንብ ማሳየት ራሱን በደንብ መግለጥ ካልቻለ አሁንም ለላሚን ያማል ጥሩ አይደለም። ይህንን ከመረዳት አንጻር ክፍተት ይኖርበታል ብዬ አላስብም። ምናልባት አንዳንዶቹ የውሳኔዎቹ ልክ አለመሆንም ከዚህ ጋር የሚያያዙ ይመስለኛል። ገብቶሻል አይደል? የሆነ አውትሻይን ማድረግ ለምሳሌ አሁን ኤርሊንግ ሃላንድ፣ ጁድ ቤሊንጋም፣ ሃሪ ኬን፣ ክሊያን እምባፔ፣ ሊዮ ሜሲ እንደዚሁም ደግሞ ሌሎችም ተጫዋቾች በደንብ ፈኩበት በዚህ ዓለም ዋንጫ ላይ በጣም እዚህ ዝርዝር ውስጥ በጎል ማስቆጠር እዚህ ዝርዝር ውስጥ በነምበር ኦፍ አሲስት መኖር ነበረበት ላሚን ያማል ካለው ታለንት አንጻር። በተለይ አውሮፓ ዋንጫን ስፔን ስታሸንፍ ካሳየው ነገር አንጻር እንደነዚህ ያሉ መድረኮች ከዚህ በኋላ በተከታታይ የሱ ናቸው ነው። አንዳንዴ ጎበዞች ሳይዳከሙ ጉብዝናሽን ማሳየት እኮ መቻል አለብሽ እያሉም ጭምር
እኔ ለአርቴታ 2025-26 ላይ ምንድነው ደስ ያለ በባል ጋርዲዮላ ያለ የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ ነው። ጋርዲዮላ ከሄደ በኋላ ሌትስ ሴይ 2025-26ን ሲቲ አሸንፎ ጋርዲዮላ በቃኝ ብሎ ተሰናብቶ 2026-27ን መጪውን የውድድር ዓመት አርሰናል ሻምፒዮን ቢሆን የርገን ክሎፕ ከሄደ በኋላ ምናምን ባይሆን ደስ ይለኝ ነበር። ያንን ስላደረገ በጣም ደስ ይለኛል። ለአርቴታ ደስ ይለኛል። አንዳንዴ ጎበዞቹን ባሉበት ጭምር ጉብዝናሽን ማሳየት፣ ጉብዝናሽን ማረጋገጥ፣ እነሱ ሳይበርድላቸው እነሱ ሳይቀዛቀዙ በቃኝ ሳይሉ በፊት አንቺም እዛ ቦታ ላይ ነው እያሉም ጭምር ያደል ነበረው። ገባሽ? አሁን ኪሊያን ምባፔ ያንን እያሳየን ነው። ሃላንድ ያንን እያሳየን ነው። የሃላንድ የመደጋገም እድሉን እጠራጠረዋለሁ። ኖርዌይ ሪፒትድሊ ኳሊፋይ ታደርጋለች ወይ? ያው 64 ከሆነላት ምንም ጥያቄ ላይኖረው ይችላል። ገገብሻል? እና እንደዚህ ያሉ ነገሮች መኖር መቻል አለባቸው። ለላሚን ያማል አላልንም። ኦፍኮርስ አሁንም በጣም ብዙ ሰዎች ሬት ሲያደርጉት መጥፎ ሬቲንግ አይደለም ያለው፣ ነገር ግን በእኛ ኤክስፔክቴሽን እና በሱ የሜዳ ላይ ጉብዝና እና ቁጥሮቹም ጭምር ግን ትልቅ መተላለፍ እንዳለ ነው እኔ ፊልም ማድረገው። ዣቪ ሄርናንዴዝ እንዳለው ነው ወይ ከሚጠበቀው በላይ ጠብቀን ነው ወይ? ኖ እኔ አስለምዶን ነው የምለው፣ ጠብቄ ሳይሆን አስለምዶን ነው። ምን አስለመደን? ጉብዝና አስለመደን። ምን አስለመደን? ዴሊቨር ማድረግን አስለምዶናል። መቼ? በክለብ ለባርሴሎና፣ በብሔራዊ ቡድን ለስፔን። ከዚህ በኋላ እያቃተው ሳይሆን እየጨመረው እንዲመጣ ነው የምጠብቀው እኔ። ምክንያቱም ዋንስ ሂ ዴሊቨርድ በቃ ከዛ በኋላ ለምንድን ነው እንደገና የሚቀዘቅዘው? ቢያንስ ያንን ሜንቴን ማድረግ መቻል አለበት አይደለም? ያኛው ጉብዝና በአውሮፓ ዋንጫ ላይ፣ ያኛው ጉብዝና በላሊጋው ላይ ያጋጣሚ አይደለም። ምክንያቱም በድግግሞች ነው ላሚን ያማልን ስናየው የነበረው። እኔ እንደዛ ነው የሚሰማኝ ነፍሴ። ልክ ነው። ብቻ ግን በብዙ ረገድ የምንጠብቀው ጨዋታ ነው። በጣም ያሸንፋል። እኔ ፈረንሳይ ስንት ለስንት በኤሊጎሬ ጭራሽ አልመጣልኝ። እኔ በጨዋታ የሚያልቅ ነው ይመስል። ኢዚ ጌም ነው አይደለም። በጣም ከባድ ጨዋታ ነው እንጂ በጣም ከባድ ጨዋታ ነው። እኔ የተወሰነው ውስጤ ምን ይለኛል መሰለሽ፣ ሂዩሚሊዬሽን የሚኖር ይመስለኛል። ኧረ በእውነት ማን ላይ የሚኖር ይመስለኛል። ቡድኑን አጠረውም፣ ብሔራዊ ቡድኑን አጠረውም። ሂዩሚሊዬሽን ግን የሚኖር ይመስለኛል። ከባድ ነው። ውይ እስቲ የነገውን ጨዋታ እንዳንጠብቅ የሚያደርግ ሂዩሚሊዬሽን ሊኖር ይችላል ብዬ ነው የምፈራው። እንየው። ሰበር መረጃም አለ። ከ10 ደቂቃ በፊት የወጣ ማንቸስተር ዩናይትድ የዩሪ ቲሌማንስን ዝውውር ለመፈጸም ተስማማ ነበረ። አሁን ግን አለቀ ሆኗል። ዩሪ ቲሌማንስ ሱፉን ገጭ አርጎ ፊርማውን ሲያኖር የሚያሳይ ፎቶግራፍ ተደርጎ ከጎኑ አሰልጣኝ ማይክል ካሪክ ተቀምጦ ከማንቸስተር ዩናይትድ ጋር አብሮ ለመቆየት የሚያስችለውን ሙሉ በሙሉ ስምምነት ያጠናቀቅበትን የፊርማ ስነ ስርዓት አከናውኗል። ፋብሪዚዮ ሮማኖ አበቃ አለና ጻፈ። ዩሪ ቲሌማንስ የማንቸስተር ዩናይትድ ተጫዋች ነው። ለማንቸስተር ዩናይትድ አሁን ነው ሂር ዊ ጎው ማለት አለቀ። ዩሪ ቲሌማንስ ጨረሰ። ትላንት አንድሬ ሳንቶስ ጨረሰ። ነገ ማንቸስተር ዩናይትድን የሚቀላቀለው ሌላ ተጫዋች ማን ሊሆን ይችላል? ምን ተባለ በፊርማ ስነ ስርዓቱ ላይ ሳምሪ? ምን አለ ፋብሪዚዮ ሮማኖ? ፋብሪዚዮ ሮማኖ አሁን ያወጣው መረጃ ላይ እንደሚያሳየው ከሆነ ያው የሕክምና ምርመራዎች ሙሉ ለሙሉ ተጠናቀዋል። ስለዚህ ማንቸስተር ዩናይትድ እና ዩሪ ቲሌማንስ እንግዲህ በቀጣይ አብሮ ለመስራት እስከ 2031 ድረስ የሚያቆይ ኮንትራት ነው ማንቸስተር ዩናይትድ ለዩሪ ቲሌማንስ ያቀረበው። በዛ ነው ፊርማቸው የተከናወነው። ስለዚህ የማንቸስተር ዩናይትድ ቅድም እንዳወራ ነው ለዩሪ ቲሌማንስ 35 ሚሊዮን ፓውንድ የውል ማፍረሻ ይከፍላል እና ኮንፊርምድ ነው። አሁን አበቃ ደግሞ እንደ ደርሰን ይፈር ሲሆን ምናምን የሌለበት የሚል ነገር የለም። ስለዚህ መሀል ክፍሉ የማንቸስተር ዩናይትድ ሞገስ አገኘ።
እውነት ለመናገር ዩሪ ቲሊማንስ ያንን ሞገስ ለማንቸስተር ዩናይትድ ሚድፊልድ ለማላበስ አቅም ካላቸው ተጫዋቾች መካከል አንዱ ነው። በሌስተር ሲቲ ተሳክቶለት፣ በአስቶን ቪላ ሆኖለት፣ በቤልጅየም ብሔራዊ ቡድን ደምቆ እና ምርጥ መሪ ሆኖ ያየነው ዩሪ ቲሊማንስ ማንቸስተር ዩናይትድን ሙሉ በሙሉ ተጠናቋል። ይሄኔ ነው ሆነ፣ ተደረገ፣ ተከናወነ ሂር ዊ ጎ ለማን ዩናይትድ ማለት። ዩሪ ቲሊማንስ በሚገርም ዲል ባልተጠበቀ ዋጋ የማንቸስተር ዩናይትድን ማሊያ ለብሶ በመጪው የውድድር ዓመት ታዩታላችሁ። ሸገር ስፖርት 2010